ግሬድ 10 ዩኒት 7 ምንድነው? ኮኦርዲኔት ጂኦሜትሪ ነው። ዛሬ እንጀምራለን ማለት ነው ዩኒት 7። እንዲሁም ኤክሰርሳይዝ 7.1 እና አክቲቪቲ 7.1ን እንሰራለን። ወደ ኤክሰርሳይዝ 7.1 ከመሄዳችን በፊት ግን እዚህ ጋር የተወሰነ ስለ ኮኦርዲኔት ጂኦሜትሪ እናያለን ማለት ነው። ኮኦርዲኔት ጂኦሜትሪ ከዚህ በፊትም በታችኛው ክፍል ላይ የተወሰነ አይታችኋል። ኮኦርዲኔት ጂኦሜትሪ ለተለያዩ ነገሮች ይጠቅሙናል። በብዛት የምንጠቀምበት ጂፒኤስ ላይ በብዛት ይጠቅመናል፣ እንዲሁም ለሌሎች ነገር ይጠቅመናል ማለት ነው። እዚህ ጋር የተወሰነ ኢንትሮዳክሽን አለ። ኮኦርዲኔት ጂኦሜትሪ ኢዝ one of the most important and existing idea of mathematics ነው። in particular it is central to mathematics to provide connection between algebra and geometry through the graph of line and curve። ይሄ አልጀብራ እና ጂኦሜትሪ እናገናኛቸዋለን። በላይን እና በግራፍ ነው፣ በከርቭ ነው። ይሄ ምን ማለት ነው? በብዛት ኮኦርዲኔት ጂኦሜትሪ ስንል ኤክስ እና ዋይ አክሲስ አለን። እዚህ ላይ ነው በብዛት ተሞርክዘን የምንሄደው ማለት ነው። ዚስ ኢኔብል ጂኦሜትሪ ፕሮብሌም ቱ ሶልቭ ጂኦሜትሪካሊ ኤንድ ፕሮቫይድ ጂኦሜትሪክ ኢንሳይት ኢንቱ አልጀብራ። ዘ ነምበር ፕሌን ሰርቲሻን ፕሌን ይባላል። ያ ቁጥር የምናስቀምጥበት ነው። ልክ እንደዚህ እያደረግን ሰርቲሻን ፕሌን እንለዋለን ይሄንን ማለት ነው። ወይ ደግሞ ኮኦርዲኔት ጂኦሜትሪም ቀጥታ እንለዋለን። አንዳንዴ ዲቫይድ ኢንቱ 4 ኳድራንት ባይ 2 ፐርፔንዲኩላር አክሲስ ኮድ ኤክስ አክሲስ እንደ ሆሪዞንታሉን ኤክስ አክሲስ እንለዋለን። ቨርቲካሊ ያለውን ደግሞ ቨርቲካል ላይን ወይ ደግሞ ዋይ አክሲስ ነው የምንለው ማለት ነው። ይሄንን ማለት ነው። ይሄኛው ኤክስ አክሲስ ነው፣ የኤክስ አክሲስ ነው። ይሄ ዋይ አክሲስ ነው ማለት ነው። ሶ ይሄ ወደ ላይ አለ። ይሄ በስንት ኳድራንት ይከፈላል? በአራት ኳድራንት። ይሄ የመጀመሪያው ኳድራንት 1፣ ኳድራንት 2፣ ኳድራንት 3፣ ኳድራንት 4 ማለት ነው። እነዚህ እዚህ ጋር በሮማን ነምበር እዚህ ጋር ኳድራንት 1 ይሄ ነው፣ ኳድራንት 2፣ ኳድራንት 3 እዚህ ጋር፣ ኳድራንት 4 እዚህ ጋር። ይሄ ኳድራንት 4 ነው። ይሄ ኳድራንት 4 የምንለው የዋይ አክሲስ ፖዚቲቭ እና የኤክስ አክሲስ ፖዚቲቭ በሚሆንበት መሀል ያለው ነው ማለት ነው። እንደዚሁም ኳድራንት 2 ስንል ደግሞ የዋይ አክሲስ ፖዚቲቭ የኤክስ አክሲስ ኔጌቲቭ በሚሆንበት መሀል ነው። ኳድራንት 3 ደግሞ የኤክስም የዋይም አክሲስ ኔጌቲቭ በሚሆንበት መሀል ያለው ነው። በኳድራንት 4 ደግሞ የኤክስ አክሲስ ፖዚቲቭ የዋይ አክሲስ ኔጌቲቭ በሚሆንበት መሀል ያለው ማለት ነው። እነዚህ ናቸው። ይህንን በዲቴል እናየዋለን። አዘ ዲስታንስ ቢትዊን ቱ ፖይንት፣ ሁለት ፖይንት መሀል ያለውን ዲስታንስ በኮኦርዲኔት ጂኦሜትሪ እንዴት እናየዋለን የሚለውን ስናይ in this unit you have a discuss Cartesian coordinate plane ዩኒት 1 ላይ ማለት ነው። እዚህ ጋር ዩኒት 1 ላይ ስለ Cartesian coordinate plane አይታችኋል። ዩኒት 1 ላይ ግሬድ ላይ ማለት ነው። እሱ ቀላል ነው። እዛ ላይ ስናይ you have seen that there is one-to-one correspondence between the set of point in the plane and the set of order pair of real number ናቸው። እዛ ጋር ሁለት ፖይንቶችን በሰርቲሻን ኮኦርዲኔት ፕሌን ላይ እንደዚህ ያደረግን ለምሳሌ 1 እና 2 ልንል እንችላለን። እነዚህ ኦርደር ፔር ነው የምንላቸው ማለት ነው። the distance is always positive። ዲስታንስ ሁሌም ፖዚቲቭ፣ ምክንያቱም ወደ ኔጌቲቭም ብንሄድ ወደ ፖዚቲቭም ዲስታንሳችን መሄዳችን አይቀርም። ለምሳሌ የሆነ ሰው ከዚህ ወደዚህ ቢሄድ ወደ የትም ሄድ አቅጣጫው ፖዚቲቭ ነው መሆን ያለበታል ዲስታንሱ። ለምሳሌ እዚህ ጋር ብዙ ጊዜ ግራፍ ስናይ ማለት ነው፣ ግራፍ ላይ ስናይ ይሄና እንደዚህ ነው አይደል? በዚህ ጋር 1 2 እያለ ነው የሚሄደው። በዚህ ደግሞ የዋይ አክሲስ ፖዚቲቭ 1 ፖዚቲቭ 2 እያለ ይሄዳል። በዚህ በኩል የዋይ አክሲስ አሁንም ኔጌቲቭ 1 ኔጌቲቭ 2 እያለ ነው የሚሄደው። በዚህ በኩል የኤክስ አክሲስ ኔጌቲቭ 1 ኔጌቲቭ 2 እያለ ነው የሚሄደው። የሆነ ሰው ከዚህ ጋር ከዚህ ሴንተር ላይ ቢሆን ከዚህ ጋር ተነስቶ ወደዚህ ሲመጣ ወደ ኔጌቲቭ እየሄደ ነው። ስለዚህ ነገር ግን ኔጌቲቭ አይሆንም ማለት ምክንያቱም ከዚህ ጋር እስከዚህ ጋር ዲስታንሱን ብንለካው በፖዚቲቭ ነው የምንለካው ማለት። ስለዚህ የሄደበትን ዲስታንስ ወደ ዌስት የሚሄድ ወደ ኖርዝ ፖዚቲቭ ነው
ዲስታንሱ ላይ ማለት ነው። ስለዚህ ዘ ዲስታንስ ፍሮም ፖይንት ኤ ቱ ቢ እዚች ነው ሌተስት አክቲቪቲ ላይ ነው። ዲስታንስ ቢትዊን ኤ ቱ ቢ ከዚህ ጋር እስከዚህ ጋር ያለው እንደምናየው እዚህ ጋር ኔጌቲቭ ቁጥሮች ናቸው። ከዜሮ ወደ ግራ ያሉት ሁሌም ኔጌቲቭ ናቸው። ከኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 እዚህ ጋር አለ። ወደዚህም 1 2 3 4 5 አለ። እዚህ ላይ በምናይበት ጊዜ ይሄ የሆነ ሰው ከዚህ ጋር ተነስቶ ወደዚህ ቢሄድ እና ከዚህ ጋር ተነስቶ ወደዚህ ቢሄድ እስከ 5 ድረስ ከዚህ ጋር እስከ 5 እንዲህ ቢሄድ ከዚህ ጋር ተነስቶ ሌላ ሰው ደግሞ ወደዚህ ቢሄድ ዲስታንሳቸው እኩል ነው። ወደ ኔጌቲቭ ስለሄደ ዲስታንሱ ኔጌቲቭ አይሆንም ማለት ነው። we first find the distance between 2 points that either vertically or horizontally ይሄ ዲፔንድ የሚሆነው የተሰጠን ፖይንት ላይ ሆነን ቨርቲካሊ ወይ ሆሪዞንታሊ ልንፈልግ እንችላለን ማለት ነው። የተሰጠን ፖይንት ላይ ይሄ አሁን ሆሪዞንታሊ ነው። ለምን ሆሪዞንታሊ ሆነ? የዋይ ቫልዩ እዚህ ጋር ሁሉም ዜሮ ነው እንደምናየው። ለምሳሌ ፖይንት ፒ ዜሮ ኔጌቲቭ 5 እና ዜሮ ነው። ኤም ኔጌቲቭ 3 እና ዜሮ ነው። ኪው 0 እና 0 ነው። ቢ ደግሞ 0 እና 4 ነው። ስለዚህ እዚህ ጋር በምናይበት ጊዜ ከኤ ወደ ቢ ወይ ደግሞ ከቢ ወደ ኤ በምናይበት ጊዜ ዲስታንሱ የዋይ ቫልዩ ኮንስታንት ነው፣ 0 ነው ማለት ነው። ዜሮም ባይሆን ተመሳሳይ ከሆነ የዋይ ቫልዩ ተመሳሳይ ከሆነ ሁለቱ ፖይንቶች ማለት ነው ምንድነው ማለት ነው? ቨርቲካሊ ነው የምንፈልገው፣ ሆሪዞንታሊ ነው የምንፈልገው ማለት ነው። እሱን ኤክሰርሳይዝ ላይ እናየዋለን። እዚህ ጋር አክቲቪቲ 7.1 ኮንሲደር ላይን ጊቭን ኢን ፊገር 7.2 ይናለን ፋይንድ ዘ ኮረስፖንዲንግ ቫልዩ ኦፍ ፖይንት ፒ ኪው ኤ ኤንድ ቢ። እነዚህ ነው አሁን ያየናቸው ፒ ኤ ኪው ፖይንታቸውን ፈልጉ ነው። የፒ ምንድነው የሚሆነው? እዚህ ጋር እንትን ብየዋለሁ። የፒ ኔጌቲቭ 5 እንደ 0 ነው። እዚህ ጋር ኔጌቲቭ 5 እቺ ፖይንት ማለት ነው። ምክንያቱም እዚህ ጋር ይሄ 0 ነው ብለናል። ከ0 ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 እዚህ ጋር የፒ ፖይንት ፒ ኔጌቲቭ 5 እና 0 ነው ማለት ነው። ኪው ደግሞ ኪው ይሄ ማለት ነው ኤ ማለት ነው። ኪውን ነው መጀመሪያ የሰጠን። ኤን ብንፈልግ ከኤ እዚህ ጋር በስቴፕ ብንሄድ የኤ ደግሞ ኔጌቲቭ 3 እና 0 አያችሁ። የዋይ ቫልዩ እስካሁን 0 ነው። ሶ ኔጌቲቭ 3 እንደ 0 ኪው ደግሞ 0 እንደ 0 ነው። ሁለቱም ኤክስም ዋይም እዚህ ጋር 0 ነው። የቢ ደግሞ እዚህ ጋር 1 2 3 4 አራት ላይ ነው የኤክስ ቫልዩ፣ የዋይ ግን 0 ነው። ስለዚህ ፖዚቲቭ 4 እንደ 0 ነው ማለት ነው ቢ። ሶ ይሄንን በዚህ መልኩ መስራት። ሮማን አንደኛ ጥያቄ ሮማን ነምበር 2 ፋይንድ ዘ ዲስታንስ ቢትዊን ፖይንት ኤ ኤንድ ፖይንት ቢ ነው የሚለን። ፖይንት ኤ ላይ ማለት ነው። ይሄን ለመስራት ከዚህ ጋር እንደምናየው ማለት ነው የኤክስ የዋይ ቫልዩ ኮንስታንት ነው። እዚህ ጋር በምናይበት ጊዜ ኮንስታንት ነው። እዚህ ጋር ኤ ስንት ነው አለ? ኤ ማለት ይሄ ነው። ቢ ማለት ደግሞ ይሄ ነው። ከኤ እና ቢ መሀል ያለውን ዲስታንስ ነው ፈልጉ የተባለው ከዚህ ጋር እስከዚህ ጋር ማለት ነው። እዚህ ጋር እንደምናየው ስትሬት ላይን ቨርቲካል ሆሪዞንታል ነው። ስለዚህ የዋይ ቫልዩ ኮንስታንት 0 ነው ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? ከኤክስ ቫልዩ ላይ ነው የምንቀንሰው ማለት ነው። ስለዚህ ምን ይሆናል ማለት ነው? ለኤ መልሳችን ሮማን ነምበር 2 ኤ የዋይ ከኤ ላይ ቢ ዲስታንስ ቢትዊን ኤ እንደ ቢ ነው የተባለው። ከፈለጋችሁ ከቢ ላይም ኤ መቀነስ ትችላላችሁ። ከኤ ላይ ቢን ብቀንሱም እኩል ነው ማለት ነው። ስለዚህ ከኔጌቲቭ 3 ላይ ፖዚቲቭ አለ። ይሄ ከኤክስ ቫልዩ ላይ የኤክስን የሁለተኛው ፖይንት እንቀንሳለን፣ ወይ ደግሞ ከሁለተኛው ፖይንት ኤክስ ቫልዩ ላይ ከመጀመሪያው ፖይንት የኤክስን ቫልዩ መቀነስ ነው ማለት ነው። ስለዚህ ኔጌቲቭ ይሄ ሁሌም ፖዚቲቭ ስላለን አብሶሉት ቫልዩ ውስጥ እንደዚህ እናስገባዋለን። ምክንያቱም ቁጥር ከአብሶሉት ቫልዩ ሲወጣ ኔጌቲቭም ሆኖ ቢሆን ፖዚቲቭ ነው የሚሆነው ማለት ነው። ስለዚህ ኔጌቲቭ 3 ማይነስ 4 7 ነው። ወይም ከፈለጋችሁ ደግሞ ይሄንን ከኤ ላይ ቢን ቀንሳችሁ ማለት ነው 4 ሲቀነስ ኔጌቲቭ 3 አብሶሉት ቫልዩ ውስጥ ነው። ይሄ 4 እዚህ ጋር ሲደመር ይሆናል። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሚሆን 7 ይሆናል። ፖዚቲቭ ቁጥር ከአብሶሉት ቫልዩ ሲወጣ ፖዚቲቭ ነው።
ኔጌቲቭም ፖዚቲቭ ነው። ሶ በሁለቱም ብንሰራ አንድ አይነት መልስ ነው የምናገኘው ማለት ነው። ስለዚህ ለኤ መልሳችን 7 ይሆናል። ለቢ ደግሞ ከዲስታንስ ቢትዊን ኪው እንደ ቢ፣ ይሄ ደግሞ ከኤክስ ቫሊዩ ላይ የኤክስ ነው የምንቀንሰው። ምክንያቱም እዚህ ጋር ፒ ማለት ይሄ ነው፣ ኪው ማለት ፒ ሳይሆን ኪው እንደ ቢ፣ ኪው ማለት ይሄ ነው፣ ቢ ማለት ደግሞ ይሄ ነው። ስለዚህ የዋይ ቫሊዩ የሁለቱም 0 0 እንደምን የዋይ ቫሊዩ ሁለቱ ላይ ማለት ነው። ስለዚህ ሆሪዘንታል ላይ ነው ማለት ነው። ሆሪዘንታል ከሆነ ደግሞ ከኤክስ ቫሊዩ ላይ ኤክስ ነው የምንቀንሰው። ስለዚህ ኔጌቲቭ 5 ማይነስ 0 ይሄ የፒ ቫሊዩ ነው። እዚህ ጋር ኪው ነው ያለን። ስለዚህ እዚህ ጋር 5 ሳይሆን 4 ነው። 4 ማይነስ 0 5 ነው የሚሆነው ማለት ነው። ስለዚህ ይሄ 4 ሲቀነስ 0 4 ይሆናል ማለት ነው። ዲስታንስ ቢትዊን ኪው ኤንድ ፒ ቢ ስለተባለ ፒ ሳይሆን ቢ ነው። ስለዚህ 4 ይሆናል ማለት ነው። ሁለተኛ ላይ ስንሄድ ኦን ዘ ነምበር ላይን ዘ 2 ፖይንት ፒ ኤንድ ኪው ሃቭ ኮኦርዲኔት x1 ኤንድ x2 ዜን ፋይንድ ዘ ዲስታንስ ቢትዊን ፒ ኤንድ ኪው ነው። ይሄ ኮኦርዲኔት ጂኦሜትሪያል የፒ ቫሊዩ x1 ነው፣ የኪው ደግሞ x2 ነው። ይሄ የዋይ አክሲስ ምንድን ነው ማለት ነው? 0 ላይ ነው ማለት ነው። 0 ነው ማለት ነው። ይሄ አሁን y1 እና y1 እና y2 የለም 0 ነው ማለት ነው። አሁን ኤክስ ቫሊዩ ነው የሰጠን። ስለዚህ ፋይንድ ዘ ዲስታንስ ቢትዊን ፒ ኤንድ ኪው ከተባለ ምንድን ነው የምናደርገው? ከፒ ከኪው የኤክስ ቫሊዩ ላይ የፒን የኤክስ ቫሊዩ መቀነስ ነው። ስለዚህ ሁለተኛ ኤ ምን ይሆናል ማለት ነው? ኤክስ2 ማይነስ ኤክስ1 ነው የሚሆነው ማለት ነው። ይሄ ያው ይሄ አዟዟረው ከፒ ላይ ኪው ወይ ደግሞ ከኪው ላይ ፒ አብሶሉት ቫሊዩ ስለሚገባ ሁለቱም እኩል ነው የሚሆነው። ይሄም ያው ቫሊዩአቸው እኩል ነው። ነገር ግን ዲስታንስ ቢትዊን ኪው ኤንድ ፒ ከተባለ ኤክስ2 አሁን ማን ነው ማለት ነው? ፒ ነው ማለት። የፒ ቫሊዩ ደግሞ ኤክስ1 እዚህ ጋር እንደምናየው፣ የኪው ደግሞ ኤክስ2 ነው። ስለዚህ ኤክስ1 ማይነስ ኤክስ2 ይሆናል ማለት ነው። ሲ ላይ ስንሄድ ዲስከስ ዘ ሪሌሽን ቢትዊን ዩር አንሰር ኤንድ ቢ፣ ይሄ እኩል ነው የሚሆነው ሁለቱም ማለት ነው። ምክንያቱም ከ7 ላይ 5 መቀነስ እና ከ5 ላይ ለምሳሌ 2 ፖይንት ቢሰጠን 5 እና 2 ፖይንት 5 እና 0 እንደዚሁም ሌላኛው ደግሞ 7 እና 0 ብንባል ይሄ የዋይ ቫሊዩ አሁን 0 ነው። ስለዚህ ዋይ ቫሊዩ አንወስደውም፣ ምክንያቱም ተመሳሳይ ሆሪዘንታል ላይን ላይ ያለው። ስለዚህ የምናደርጋለን ማለት ነው ከ7 ላይ 5 መቀነስ እና ከ5 ላይ 7 መቀነስ እኩል ነው፣ ምክንያቱም አብሶሉት ቫሊዩ ስለሚገባ ማለት ነው። ስለዚህ ይሄ እነዚህ ሁለቱ ፖይንቶች ዲስታንሳቸው እኩል ነው ማለት ነው። ፋይንድ እቺ ኤ የሚላት አብሶሉት ቫሊዩ ለማለት ነው። እቺ ኤ የሚላቸው እነዚህ አብሶሉት ቫሊዩ ናቸው። ፋይንድ x1 ማይነስ x2 አብሶሉት ቫሊዩ ኦፍ x1 ማይነስ x2 እና x2 ማይነስ x1 what do you observe? እኩል ናቸው ሁለቱ። ይሄ ማለት ነው አብሶሉት ቫሊዩ ኦፍ x2 ማይነስ x1 ኢዝ ኢኳል ቱ ከማጋ ነው ማለት ነው x1 ማይነስ x2 ነው የሚሆነው። ምክንያቱም ይሄ ስናቀናንሰው እንደ x2 ወይ x1 ትልቅ ሊሆን ይችላል። በዛ ሰዓት አንደኛው ኔጌቲቭ አንደኛው ፖዚቲቭ ይሆናል እንጂ እኩል ናቸው ማለት ነው። ኔጌቲቭ የሆነው ከአብሶሉት ቫልዩ ሲወጣ ፖዚቲቭ ስለሚሆን እኩል ነው የሚሆኑት ማለት ነው። ስለዚህ እዚህ ጋር ሲ ላይም ዲ ላይም እኩል ናቸው ብለን እንደዚህ ማስቀመጥ ነው። ዲስታንስ ኦፍ ፒ ኪው እንደ ኪው ፒ እኩል ነው ማለት ነው። ስለዚህ ሁለተኛ በዚህ መልኩ ሰርተናል። ሶስተኛ ሃው ዱ ዩ ፕሎት ዘ ኮኦርዲኔት ኦፍ ፖይንት ኢን ኮኦርዲኔት ፕሌን። መጀመሪያ ምንድን ነው የምናደርገው? ኮኦርዲኔት ፕሌን ላይ ቁጥር ፖይንት ስንሰራ መጀመሪያ ቨርቲካል ላይ እና ሆሪዞንታል ላይ እንደዚህ እናሰምራለን። ይሄ ሆሪዞንታሉ ኤክስ አክሲስ ነው፣ ይሄኛው ደግሞ ዋይ አክሲስ ነው። ከዛ በኋላ ምንድን ነው የምናደርገው? ቁጥር የተሰጠንን መጀመሪያ አንዱን ፖይንት
ሪፕሬዘንት እናደርገዋለን። ለምሳሌ 3 እና 4ን ፖይንት ላይ አስቀምጡ፣ እዚህ ኮኦርዲኔት ፕሌን ላይ አስቀምጡ ብንባል የዋይ ቫልዩ የኤክስ ቫልዩ እዚህ ጋር 3 ነው። 3 ማለት ለምሳሌ እዚህ ጋር 1 2 እዚህ ጋር 3 እያለ ቢሄድ ኦኬ። ለምሳሌ 3 እና 4ን አሁን ብንወስድ እዚህ ጋር የኤክስ ቫልዩ እዚህ ጋር ስንት ነው? 3 ነው። እንዲህ እናሰምራለን በ3 ላይ። የዋይ ቫልዩ ደግሞ 4 እዚህ ጋር ቢሆን ለምሳሌ በ4 ላይ እንደዚህ እናሰምራለን። ስለዚህ እዚህ ጋር ክሮስ የሚደራረጉባት እቺ ቦታ ምንድነች ማለት ነው? 3 እና 4 ብለን እንደዚህ እናስቀምጣለን ማለት ነው። ሌላ ይሄንን በዲቴል ለማሳየት ያህል ይሄንን በዚህኛው ላሳያችሁ። ለምሳሌ ይሄ ቢሆን ለምሳሌ ቅድም ያሉን 3 እና 4ን ብንወስድ ይሄ ማለት ነው እንደዚህ ብንወስድ ይሄን ፖይንት ድሮ ለማድረግ ምንድነው የምናደርገው? የኤክስ ቫልዩ እዚህ ጋር 3 ነው። በ3 ላይ እንደዚህ እናሰምራለን፣ ወደ ታች ቀጥ አድርገን እንድናሰምራለን። በዚህ ጋር የዋይ ቫልዩ እዚህ ጋር 4 ነው። ስለዚህ 4 ማለት ይሄ ነው የዋይ ቫልዩ። ስለዚህ በ4 ላይ እንደዚህ እናሰምርና ቀጥ አድርገን ሁለቱም እቺ ፖይንት አሁን 3 እና 4 የሚገናኙት እዚህ ጋር ነው። ስለዚህ እቺ ፖይንት ምን ትባላለች ማለት ነው? 3 እንደ 4 ነው ማለት ነው። በዚህ መልኩ ነው ድሮ የምናደርገው ማለት ነው። ሌላ አራተኛ ጥያቄ ላይ ስንሄድ ሌት ኤስ ኢዝ 4 and 5 t 4 and 9 the point on the coordinate plane plot the point s and t። ይሄን ፕሎት አድርጉ ነው የሚለን። ፕሎት እናደርጋለን። ቢ ደግሞ is the line through point t and s vertical or horizontal why? ይሄንን ሁለቱን እንሰራለን ማለት ነው። ስለዚህ አራተኛውን ለመስራት እዚህ ጋር እስከ 10 ቁጥር ያለ እንደዚህ ይሄንን እንወስዳለን። ይሄ ኮኦርዲኔት ፕሌን ነው። ይሄን ፕሌን እዚህ ጋር እናምጣውና እንደዚህ እናስቀምጠው። ይሄንን ለመስራት ለምሳሌ 4 እና 5 ነው ኤስ ፖይንት። ስለዚህ ይሄ ፖይንት ማለት የኤክስ ቫልዩ 4 ነው። ስለዚህ በ4 ላይ እንደዚህ እናሰምራለን። ሁሌም ግን እያሰመርን እንሰራለን ማለት አይደለም። አንዴ ካወቅነው በኋላ ቀላል ነው። ስለዚህ የኤክስ ቫልዩ እዚህ ጋር ለፖይንት ኤስ 4 ነው፣ ለየዋይ ደግሞ 5 ነው። ስለዚህ በ5 ላይ እንደዚህ እናሰምራለን ማለት ነው። ስለዚህ እዚህ ጋር የሚገናኙበት ሁለቱ የሚገናኙበት ፖይንት ማለት ነው ኤስ ፖይንት ነው። ይሄ ስንትና ስንት ማለት ነው? 4 እና 5 ማለት ነው። ይሄ እንደዚህ ይሆናል ማለት ነው። ሶ ይሄ እንደዚህ ማስቀመጥ ትችላላችሁ ማለት ነው። ይሄ 4 እና የዋይ የኤክስ ቫልዩ 4 የዋይ ቫልዩ ደግሞ 5 ማለት ነው። ይሄንን በዚህ መልኩ ፖይንቱን ማስቀመጥ ትችላላችሁ። የፒን እዚህ ጋር ደግሞ የቲ ፖይንት ደግሞ የኤክስ ቫልዩ 4 ነው። ይሄ ራሱ ቀጥታ በላዩ ላይ ነው እንደዚህ የምናሰምረው በ4 ላይ ማለት ነው። እንደዚህ የኤክስ ቫልዩ 4 ስለሆነ የዋይ ቫልዩ ደግሞ 9 ነው። ስለዚህ በ9 ላይ እንደዚህ እናሰምራለን ማለት ነው። ስናሰምር እነዚህ ሁለቱ የሚገናኙበት ቦታ ምንድነው ማለት ነው? ፖይንት ቲ ነው ማለት ነው። 5 እና 4 እና 5 ማለት ነው። ስለዚህ እንደዚህ እናስቀምጠዋለን። ይሄ በዚህ መልኩ መስራት እንችላለን ማለት ነው። ስለዚህ እንዲሆናል እዚህ ጋር ቢ ላይ ተጠቅመው ፖይንት ኤስ እና ቲ ቨርቲካሊ ነው ክሮስ የሚደራረጉት ሆሪዞንታሊ ነው። እዚህ ጋር በምናይበት ጊዜ ይሄ ፖይንት ለሁለቱም አንድ አይነት ፖይንት ነው። አያችኋል? ከዚህ ጋር ፖይንት ኤስ ማለት እቺ ነች ብለናል። ፖይንት ቲ ማለት ፖይንት ኤስ ማለት እቺ ነች። ፖይንት ቲ ነች እቺ ፖይንት ቲ ነች ማለት ነው። እዚህ ጋር በምናይበት ጊዜ ዲስታንሱ ከዚህ ጋር እስከዚህ ጋር ያለው ነው ማለት ነው የምንፈልገው። ከዚህ ጋር እስከዚህ ጋር ያለው ነው የምንፈልገው። ስለዚህ ምንድነው ቨርቲካሊ ነው ማለት ነው። ቨርቲካል ናቸው። ኮመናቸውም እንደምናየው የኤክስ ቫልዩ ኮመን ነው። የዋይ ቫልዩ እዚህ ጋር የተለያየ ነው። ስለዚህ የኤክስ ቫልዩ ተመሳሳይ ከሆነ ምንድነው ማለት ነው ላይኑ ቨርቲካል። የዋይ ቫልዩ ተመሳሳይ ከሆነ ደግሞ ሆሪዞንታል ነው ላይኑ የሚሆነው ማለት። ስለዚህ እኛውን ፈልጉ ብንባል ዲስታንስ ከዚህ ጋር እስከዚህ ጋር ቨርቲካሊ ነው የምንፈልገው ማለት ነው። ቀደም እዚህ ጋር የዋይ ቫልዩ 0 እዚህ ጋር ፒ እና
ዲስታንስ ቢትዊን ፒ ኤንድ ኤ ስንባል የዋይ ቫሊዩ እዚህ ጋርም ዜሮ ነው፣ እዚህም ዜሮ ነው፣ ሆሪዘንታል ሆነ ማለት ነው። ስለዚህ ኤክስ ተመሳሳይ ከሆነ ቨርቲካል ይሆናል፣ የዋይ ኮኦርዲኔት ደግሞ ተመሳሳይ ከሆነ ቨርቲካል ይሆናል ማለት ነው። ይህን በዚህ መልኩ ማየት ትችላላችሁ። ኢትዝ ቨርቲካል ላይ ነው ማለት ነው ለቢ መልሳችን። እዚህ ጋር ኤግዛምፕል አለ። ኤግዛምፕል ዋን አለ። ፋይንድ ዘ ዲስታንስ ቢትዊን ፎሎዊንግ ፔር ኦፍ ፖይንት ነው የሚለው። እዚህ ጋር ኤ ላይ ኤ ፖይንት ዋን ኤንድ ቱ ነው፣ ቢ ደግሞ ፎር ኤንድ ቱ ነው፣ ፒ ዋን ኤንድ ኔጌቲቭ ቱ ነው፣ ኪው ዋን ኤንድ ስሪ ነው። ይሄ ተሰጥቶናል። ስለዚህ ዲስታንስ ቢትዊን ፖይንት ኤ እንደ ፖይንት ቢ ምን ያህል ነው? ይሄኛው እዚህ ጋር ስለተሰራ እያየን መሄድ እንችላለን። ዲስታንስ ይሄ ሆሪዘንታል ነው። ሆሪዘንታል መሆኑን እንዴት አወቅን? የኤ ማለት ነው። እዚህ ጋር እንደምናየው የዋይ ቫሊዩ ሁለት ነው። የቢ ላይ የዋይ ቫሊዩ ሁለት ነው። ፖይንት ኤ ላይም ፖይንት ቢ ላይም የዋይ ቫሊዩ ተመሳሳይ ነው። ስለዚህ ይሄ ሆሪዘንታል ላይ ነው ማለት ነው። እዚህ ጋር በምናየው መልኩ ዲስታንስ ቢትዊን ኤ እንደ ቢ ሆሪዘንታል ነው የሚሆነው ማለት ነው። ምክንያቱም ተመሳሳይ ስለሆነ። ተመሳሳይ ባይሆን የኤክስም የዋይም ቫሊዩ ተመሳሳይ ባይሆን ደግሞ ሌላ ፎርሙላ አለን፣ እሱን ወደፊት እናየዋለን ማለት ነው። ስለዚህ ሆሪዘንታል ነው። ስለዚህ እዚህ ጋር ምን ማለት ነው? ከኤክስ ቫሊዩ ላይ የኤክስን ቫሊዩ ከዚህኛው የኤክስ ቫሊዩ ላይ ይሄኛውን የኤክስ ቫሊዩ መቀነስ ብቻ ነው ማለት ነው። ስለዚህ ስንት ነው የሚሆነው? የኤክስ ቫሊዩ እዚህ ጋር አራት ነው። ከአራት ላይ አንድ ስንቀንስ ሶስት ነው ማለት ነው። ሶስት ብለን መመለስ እንችላለን። ቢ ላይ ስናይ ደግሞ የኤክስ ቫሊዩ ነው ተመሳሳይ። ይሄ ደግሞ ምንድነው ማለት ነው? የኤክስ ቫሊዩ ተመሳሳይ ከሆነ ምን ብያቸዋለሁ? ቨርቲካል ነው። ስለዚህ ይሄ ቨርቲካል ነው። እዚህ ጋር እንደምናየው ቨርቲካል ነው። ስለዚህ ከዋይ ቫሊዩ ላይ ነው ማለት ነው። የዋይ ነው የምንቀንሰው ማለት። ስለዚህ ከኔጌቲቭ ሁለት ላይ ሶስትን መቀነስ ነው። ኔጌቲቭ 5 የሚሆነው ከአብሶሊት ቫሊዩ ሲወጣ 5 ይሆናል። እዚህ ጋር እቺ ኤ የምትመስለው እንደዚህ አብሶሊት ቫሊዩ ለማለት ነው። ይሄ እንደዚህ ነው። ይሄም እንደዚህ አብሶሊት ቫሊዩ ሲያደርግ እንትን ብሎበት ይመስለኛል። እንደዚህ አብሶሊት ቫሊዩ ሶ ይሄንን በዚህ መልኩ መስራት ትችላላችሁ ማለት ነው። ቀጥታ ወደ ኤክሰርሳይዝ 7.1 እናመራለን። ፋይንድ ዘ ዲስታንስ ቢትዊን ዘ ፎሎዊንግ ፖይንት ነው የሚለው። ይሄ የኤ ፖይንት እዚህ ጋር እንደምናየው 2 እና 3 ነው። የቢ ፖይንት ደግሞ 5 እና 3። ስለዚህ ዲስታንስ ቢትዊን ኤ ኤንድ ቢ ምንድነው ማለት ነው? ከቢ እዚህ ጋር ይሄ ሆሪዘንታል ነው፣ ቨርቲካል ነው። የማ ቫሊዩ ነው የዋይ ነው የኤክስ ቫሊዩ ነው የተመሳሰለው። እዚህ ጋር ስናይ 3 ነው የዋይ ቫሊዩ ሁለቱም ጋር ፖይንት ኤ ላይም ፖይንት ቢ ላይም የዋይ ቫሊዩ 3 ነው። ስለዚህ ምንድነው ማለት ነው? ሆሪዘንታል ነው ማለት ነው። ስለዚህ ሆሪዘንታል ከሆነ ከኤክስ ላይ ነው ኤክስ ነው የምንቀንሰው ማለት። ስለዚህ የኤክስ ቫሊዩ ለፖይንት ቢ 5 ነው፣ ለፖይንት ኤ ደግሞ 2 ነው። ስለዚህ ከ5 ላይ 2 ወይ ደግሞ ከ2 ላይ 5 መቀነስ ነው። ስለዚህ ከ5 ላይ 2 ብንቀንስ 3 ነው። ከ2 ላይ 5 ብንቀንስ ኔጌቲቭ 3 ነው። ኔጌቲቭ 3ን አብሶሊት ቫሊዩ ስለምናስገባው ስንት ይሆናል ማለት ነው? 3 ፖዚቲቭ 3 ይሆናል ማለት። እዚህ ጋር ሰርቼዋለሁ። ሁሉንም በዚህ መልኩ ማየት ትችላላችሁ ማለት ነው። ኮኦርዲኔት ፕሌን ላይ ብናስቀምጠው ፖይንት ኤ ማለት 2 እና 3 2 የኤክስ ቫሊዩ ይሄ ነው። በዚህ ላይ እንደዚህ እናሰምራለን። ለየዋይ ደግሞ 3 ነው። በ3 ላይ እናሰምራለን። ሁለቱም የሚገናኙበት ቦታ እቺ ፖይንት ኤ ነች ማለት ነው። ስለዚህ ይሄ ፖይንት 2 እና 3 ነው ማለት ነው። ይሄ እንደዚህ እናደርጋለን። ለቢ ፖይንት ቢ ማለት ደግሞ ከፖይንት ቢ 5 እና 3 ነው። 5 እና 3 የሚገናኙበት ቦታ የኤክስ 5 ማለት በዚህ ላይ እንደዚህ ነው የምናሰምረው። እዚህ ጋር ይሆናል። ስለዚህ 5 እና 3 እዚህ ጋር ነው ማለት ነው። ስለዚህ ይሄንን ቦታ እንዳይሸፍንብን 2 እና 3 ማለት እዚች ጋር ነው። ስለዚህ እዚህ ጋር የኤክስ ቫልዩ 2 ነው። በሁለት ላይ ነው እንደዚህ የምናሰምረው። እዚህ ጋር እንደዚህ ስናሰምር እዚህ ጋር ነው የሚገናኙት። ስለዚህ ፖይንት ኤ 2 እና 3 እዚህ ጋር ይሆናል ማለት ነው። ፖይንት ቢ ደግሞ
5 እና 3 5 እና 3 እዚህ ጋር ማለት ነው ፖይንት ቢ። ስለዚህ የሁለቱ ከዚህ እስከዚህ ያለው ዲስታንስ ማለት ነው። ስለዚህ ምን ማድረግ ነው? ከተመሳሳይ ምን እናደርጋለን ማለት ነው? ዲስታንሱ ከኤክስ2 ላይ ኤክስ1ን መቀነስ ነው። እዚህ ጋር ኤክስ2 ማለት የቢ የኤክስ ቫልዩ ማለት ስለዚህ 5 ማለት ነው። ከ5 ላይ 2 ስለዚህ ከ5 ላይ 2 3 ይሆናል ማለት ነው። ቢ ላይ ስንሄድ ደግሞ የተሰጠን ፖይንት ኤም እና ፖይንት ኤን ነው። ፖይንት ኤም ማለት ኔጌቲቭ 3 እና ኔጌቲቭ 2 ማለት ነው። ኔጌቲቭ የኤክስ ቫልዩ ኔጌቲቭ 3 ይሄ ነው አይደል? እንደዚህ እናሰምራለን። የዋይ ቫልዩ ኔጌቲቭ 2 ነው እዚህ ጋር እንደምናየው። ስለዚህ ኔጌቲቭ 2 ሁለቱም የሚገናኙት እዚህ ጋር ነው እንደምታዩት ማለት ነው። ይሄ ኦልሬዲ እነዚህ መስመሮች ስላሉ እንደዚህ ሁለቱም የሚገናኙት እዚህ ጋር። ስለዚህ እቺ ፖይንት ኤም ነች ማለት ነው። ፖይንት ኤን ማለት ደግሞ ፖዚቲቭ 2 የኤክስ ቫልዩ ፖዚቲቭ 2 እና የዋይ ቫልዩ ኔጌቲቭ 2 የሚገናኙበት ቦታ እዚህ ጋር ማለት ነው። ስለዚህ እቺ ኤን ነች ማለት ነው። አሁንም ሆሪዘንታል ነው። ምክንያቱም ለምንድን ነው ሆሪዘንታል የሆነው? የዋይ ቫልዩ እዚህ ጋር ሁለቱም ፖይንት ላይ ኔጌቲቭ 2 ነው። ስለዚህ አሁንም ልክ ተቀድሞ ከኤክስ2 ላይ ኤክስ1ን መቀነስ ነው። ወይ ደግሞ ከኤክስ1 ላይም ኤክስ2ን ብንቀንስ ተመሳሳይ ነው የምናገኘው። ስለዚህ የኤክስ ቫልዩ እዚህ ጋር ስንት ነው? 2 ነው። እዚህኛው ጋር ኔጌቲቭ 3። ስለዚህ ከ2 ላይ 2 ማይነስ ኔጌቲቭ 3 ፖዚቲቭ ይሆናል እዚህ ጋር። ስለዚህ 2 ሲደመር 3 5 ማለት ነው። ሲ ላይ ስንሄድ በተመሳሳይ ሁኔታ ይሄም እዚህ ጋር ደግሞ የኤክስ ቫልዩን ተመሳሳይ ሆኖ ስለዚህ ቨርቲካል እንደሚሆን ማወቅ እንችላለን። እኔ የኤክስ 4 እና 1 ማለት የኤክስ ቫልዩ 4 እና 1 እዚች ጋር ማለት ነው። እዚች ጋር ስለዚህ ፖይንት ፒ ማለት ነው 4 እና 1። ፖይንት ኪው ደግሞ 4 እና ኔጌቲቭ 2 4 እና ኔጌቲቭ 2 እዚህ ጋር ማለት ነው። እዚህ ጋር እንደዚህ ማስመር የሚገናኙበት እቺ ቦታ። ስለዚህ እንደምታዩት ቨርቲካል ነው። ስለዚህ ከዚህ ጋር እስከዚህ ጋር ያለውን ዲስታንስ ነው ማለት። ስለዚህ ምን ይሆናል? y2 ማይነስ y1 ነው። አሁን ቨርቲካል ከሆነ ከዋይ ላይ ነው የምንቀንሰው ማለት ነው። ስለዚህ እዚህ ጋር የዋይ ቫልዩ ስንት ነው? ኔጌቲቭ 2 ማይነስ 1 ስንት ይሆናል? ኔጌቲቭ 2 ማይነስ 1 ፖዚቲቭ ኔጌቲቭ 3 ነው። አብሶሉት ቫልዩ ስለምናስገባው 3 ሆኖ ይወጣል ማለት ነው። ስለዚህ ኤክሰርሳይዝ 7.1ን በዚህ መልኩ ሁሉንም ጥያቄ ሰርተን ጨርሰናል። ኔክስት ታይም ከኤክሰርሳይዝ 7.2 እንሰራለን ማለት ነው። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም